ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቻችን፣ ይህ የመሃል ሚዲያ መረጃ ሰዓታችን ነው። ከመረጃዎቹ ጋር እኔ ሊዲያ ሰለሞን አብሬያችሁ ቆያለሁ። በቅድሚያ አበይት ነጥቦችን እንሆ። በጎጃም በዋሻዎችና ሸለቆች የተሸሸጉ የጽንፈኛ ኃይል አባላትን መቆጣጠሩን የሀገር መከላከያ ሰራዊት ገለጸ። ኢትዮጵያ በቀን እስከ 6790 የሚደርሱ የድሮን ጥቃቶችን የማካሄድ ዝግጁነት አረጋገጠች። ከውጪ የውጪ ዜጎች ማባረር የደቡብ አፍሪካ ፋብሪካዎችን በሰራተኛ እጥረት እየፈተነ እንደሚገኝ ተገለጸ። እስከ ዝግጅቶቻችን ፍጻሜ ድረስ አብራችሁን ከቆያችሁ እነዚህንና ሌሎች ዝርዝር መረጃዎች የምታገኙ ይሆናል። ከአፍታ ቆይታ በኋላ ወደ መረጃዎች የማልፍ ይሆናል። እስከዚያው ሚዲያውን ሰብስክራይብ፣ መረጃውን ላይክና ሼር ያድርጉ። የሀገር መከላከያ ሰራዊት በጎጃም አካባቢዎች ባካሄደው የተቀናጀ አሰሳና የእርምጃ እንቅስቃሴ የተሸሸጉ የጽንፈኛ ኃይል አባላትን ከተደበቁበት የተለያዩ ዋሻዎችና ሸለቆዎች በመፈለግ የመቆጣጠር ስራ ማከናወኑን ገልጿል። እንደ መከላከያ ሰራዊት መግለጫ ከሆነ በአካባቢው የሚገኙ መሸሸጊያዎችን በሙሉ በመፈተሽ ሰላምና ደህንነትን ለማስከበር ለሚደረገው ጥረት ተጠናክረው ቀጥሏል። ኢትዮጵያ በቀን እስከ 6790 የሚደርሱ የድሮን ጥቃቶችን የማካሄድ ዝግጁነትን አረጋገጠች። ኢትዮጵያ በሰው ሰራሽ አስተውሎት የተደገፈ ዘመናዊ ድሮን መንጋ ቴክኖሎጂን በመጠቀም በቀን እስከ 6790 የሚደርሱ አስተማማኝ የጥቃት ስምሪቶችን ማካሄድ የሚያስችል ወታደራዊ ዝግጁነት መገንባቷ ተገለጸ። ተቃዋሚ ምንጮች እንደጠቀሙት ሀገሪቱ 6790 በሰው ሰራሽ አስተውሎት የሚመሩ ረቂቅ ድሮኖችን ከተለያዩ ወታደራዊ ማዕከላት በተመሳሳይ ጊዜ በማስነሳት የተለያዩ ጥላት ኢላማዎች በአንድ ጊዜ ማቅናት የሚያስችል የተቀናጀ አቅም ገንብታለች ተብሏል። በድሮኖቹ ላይ የተገጠመው የሰው ሰራሽ አስተውሎት ቴክኖሎጂ ድሮኖች እርስ በርሳቸው መረጃ እየተለዋወጡ የጠላትን ወታደራዊ እንቅስቃሴ በራሳቸው ጊዜ እንዲለዩ የተደረገ ሲሆን የጠላትን የአየር መከላከያ ስርዓቶች ሰብረው በመግባት የተሰጣቸውን ታርጌት በከፍተኛ ጥራት እንዲመቱ ያስችላቸዋል ተብሏል። የዚህ አዲስ ቴክኖሎጂ ዝግጁነት አጠቃላይ የውጊያ የበላይነትና አፈጻጸም በጦር ግንባር ውሎ በተግባር የሚገለጽ እንደሚሆን ተጠቅሷል። የኢህአፓ ጥሮተኞች የሶስት ታጣቂ ቡድን መሪዎችን ጠረነፉ። የቀድሞ የኢህአፓ አመራሮች የሚመሩት ማህበር የሶስት ታጣቂ ቡድኖች ተወካዮች አወያየ። ከቅርብ ጊዜ ወዲህ ኢትዮጵያን ያድን የሚባለው የቀድሞ የኢህአፓ ጥሮተኛ አመራሮች የሚመሩት ማህበር ታጣቂዎችን ለማሰባሰብ እየተንቀሳቀሰ ነው። በተጨማሪም አቶ ገለታው፣ ፕሮፌሰር ባደግ እንዲሁም ኢንጂነር ሰለሞን የኦሮሞ ነጻነት ሰራዊት የፋኖና የቤንሻንጉል ተወካዮችን አገናኝተው አወያይተዋል። ኢትዮጵያን አድን የሚባለው የማህበር ይዘት ባለው ስብሰባ ውስጥ የቀድሞ የአሜሪካ ድምጽ አለቃ ንጉሴ አክሊሉ፣ ፕሮፌሰር ባደግ፣ አቶ ክፍሉ ታደሰ፣ ፕሮፌሰር ጌታቸው መታፈሪያ፣ ኢንጂነር ሰለሞን በአባልነት የሚገኙበት ሲሆን ሶስቱም መግቢያው ላይ የተገለጹት ከዚሁ ህብረት የተወከሉ ናቸው። ይህ ማህበር የፋኖ ሃይማኖታዊ ክንፍ ከሆነው ሞአ ተዋህዶ ጋር ቀጥተኛ ግንኙነት ያለው ሲሆን በአሜሪካ ከፋኖ የተለያዩ አደረጃጀቶች ጋር አብረው እንደሚሰሩ የሚገልጹትም አይቀበልም። አቶ ፋንታሁን ዋቄ የፋኖ መስራችና ባለቤት እኛ ነን፣ ከእኛ ትዕዛዝ ውጪ ለመሆን የሚያስቡ ይሞክሩትና እናየዋለን ሲሉ ለፋኖ የሚዲያን ክንፍ አካል ለሆነችው መዓዛ መሐመድ መናገራቸው አይዘነጋም። አቶ ፋንታሁን ይህን የመለሱትና ፋኖ ሃይማኖታዊ ክንፍ እንዳለው በንዴት ይፋ ያደረጉት በፊት አግዘናቸዋል፣ አሁን ፋኖ የራሱ አደረጃጀት አለው፣ ለምን እናንተ ዞር አትሉ በሚል ለቀረበላቸው ጥያቄ መልስ ሲሰጡ ነው። ኢህአፓ ከስም ከመኖርም በተረሳበት ወቅት ዳግም ድምጹ የተሰማው እነዚህ ጡረተኛ የቀድሞ የኢህአፓ አመራሮች ከሞአ ተዋህዶ አደረጃጀት ጋር በፈጠሩት ህብረት እንደሆነ በተለያዩ ጊዜያት መረጃ መውጣታቸው ይታወሳል። የኤርትራ ወታደራዊ አዛዦች የኢትዮጵያን ድንበር ጥሰው መግባታቸው አምባሳደር ባጫ ደበሌ ገለጹ። የኤርትራ መንግስት ከፍተኛ የጦር አዛዦች ኢትዮጵያን ድንበር ጥሰው ወደ ዛላምበሳ ከተማ መግባታቸውና የኤርትራን ሰንደቅ ዓላማ መስቀላቸው የኢትዮጵያን ሉዓላዊነትና የክልል አንድነት በግልጽ የጣሰ ድርጊት መሆኑን የኬንያ የኢትዮጵያ አምባሳደር ባጫ ደበሌ ገለጹ። አምባሳደር ባጫ ደበሌ ባሰፈሩት ጽሑፍ እንደገለጹት ይህ ክስተት በተናጠል የተከሰተ ሳይሆን በኤርትራ አገዛዝና ጽምዶ በተባለው የህወሓት ቡድን መካከል ሲካሄድ የቆየው ስውርና ግልጽ ቅንጅት ውጤት ነው። አምባሳደሩ አክለውም የኤርትራ ጦር ታንኮችና ከባድ መሳሪያዎችን ወደ ትግራይ ክልል በማስገባት በኢፌዴሪ መንግስትና ህገ መንግስታዊ ስርዓት ላይ ያቀደውን ግልጽና ኃይል የተቀላቀለበት እንቅስቃሴ ማፋጠኑን ጠቁመዋል። የኢትዮጵያ መንግስት ከፕሪቶሪያው ሰላም ስምምነት በኋላ ላለፉት 2 ዓመታት በላይ ለቀጠናው ሰላም ሲል ከፍተኛ ስልታዊ ታጋሽነትን ማሳየቱን ያብራሩት አምባሳደሩ ባጫ የኤርትራ መንግስት ግን የቀረቡለት የዲፕሎማሲያዊ ውይይት ጥሪዎች
በሙሉ ውድቅ ማድረጉን አስረድቷል። በተጨማሪም የኤርትራ አገዛዝ የትግራይ ወጣቶችን በግዴታ በመመልመልና ለሱዳን ጦርነት በቅጥረኝነት በመሸጥ ለገዛ ፖለቲካዊ ፍላጎቱ መጠቀሚያ እያደረጋቸው እንደሚገኝ አጋልጧል። ዓለም አቀፍ ማህበረሰብ በኤርትራ መንግስት ላይ የጣለው ማዕቀብ አሁናዊ ለውጥ ያላመጣ በመሆኑ የኢትዮጵያ መንግስት የዜጎች ደህንነትና የሀገሪቱን ሉዓላዊነት ለማስጠበቅ ሲባል በዓለም አቀፍ ሕግ መሰረት ራስን የመከላከል ህጋዊ መብቱን ተጠቅሞ እርምጃ ለመውሰድ ሊገደድ እንደሚችል አምባሳደር ባጫ ደበሌ አስጠንቅቋል። የኤርትራ መንግስት በኢትዮጵያ ግዛት ውስጥ የሚያንቀሳቅሰውን ኃይል በአስቸኳይ ካላወጣና ከጣልቃ ገብነት ካልተቆጠበ የሚፈጠረው ቀጠናዊ አለመረጋጋት በራሷ ኤርትራ ህልውና በቀይ ባህር አካባቢና በሙሉ የአፍሪካ ቀንድ ላይ የከፋ ሰብአዊና ፖለቲካዊ መዘዝ እንደሚያስከትል ማሳሰባቸውን ከወርልድ ሪቪው ያገኘነው የአምባሳደሩ መልእክት ያመለክታል። ዘመናዊ የውጊያ አውድ የሚመጥን የሰው ኃይልና ቴክኖሎጂ እያደራጀን ነው ሲሉ የመገናኛና ኢንፎርሜሽን ሲስተም ዋና መምሪያ ገለጹ። የኢፌዴሪ መከላከያ ሰራዊት የዓለም ተለዋዋጭ የጦርነት ባህሪ የሚመጥን በቴክኖሎጂ የተደገፈ አደረጃጀትና ጥልቅ እውቀት ያለው በሰው ኃይል በማፍራት ረገድ አቅሙን እያደራጀ እንደሚገኝ የመገናኛና ኢንፎርሜሽን ሲስተም ዋና መምሪያ ገለጸ። የመከላከያ የሳይበር ማዕከል በበጀት ዓመቱ ማጠቃለያ ባካሄደው የምስጋናና የእውቅና መርሃ ግብር ላይ የተገኙት የመገናኛና ኢንፎርሜሽን ሲስተም ዋና መምሪያ ኃላፊ ሌተናንት ጀነራል መሰለ መሰረት በአሁኑ ወቅት የጦርነት ባህሪ መልኩን እየቀየረ በብዙ አውዶች እየተስፋፋ እንደሚገኝ ገልጿል። ሳይበር አምስተኛው የጦርነት አውድ መሆኑን የጠቆሙት ጀነራል መኮንኑ አደረጃጀቱ በአንድ ውስን ቦታ ሆኖ በየትኛውም ጊዜና ሁኔታ የጠላትን ወታደራዊ እንቅስቃሴ ለመለየትና ለማጥቃት የሚያስችል መሆኑን አስረድቷል። በተለይም የሀገሪቱ ፈጣን የእድገት ጉዞና ብሔራዊ ጥቅሞችን ለማደናቀፍ የውጭና የውስጥ ባንዳዎች ጥምረት ፈጥረው እየተንቀሳቀሱ ባሉበት ወቅት የእነዚህ ኃይሎች እኩይ ሴራ ለማክሸፍ በዘርፍ ላይ ትኩረት ሰጥተው መስራት እንደሚገባ ሌተናንት ጀነራል መሰለ አሳስበዋል። የመከላከያ ሳይበር ማዕከል ኃላፊ ብርጋዴር ጀነራል ደረጀ ደመቀ በበኩላቸው ማዕከሉ የሰራዊቱን ተልዕኮ በውጤታማነት ለማስፈጸም የሚያስችል ተደማሪ አቅም ሆኖ እየሰራ እንደሚገኝ ተናግረዋል። ቁልፍ የመሰረተ ልማት አውታሮችን ከሳይበር ጥቃት መከላከል የሚያስችል ቴክኖሎጂ አደረጃጀት በመፍጠር ሙሉ በሙሉ ወደ ስራ መግባቱንም አብራርቷል። የሳይበር ምህዳርን ለማሳደግ በራስ አቅም የበለጸጉ ሶፍትዌሮች ተዘጋጅተው መጠነቃቃቸውን የገለጹት ብርጋዴር ጀነራል ደረጃ በእለቱ በማዕከሉ ባለሙያዎች የበለጸጉ አዳዲስ ሶፍትዌሮች እውቅና መስጠቱንና እነዚህ ለተቋሙ ተጨማሪ አቅም እንደሚሆኑ አስታውቀዋል። የማዕከላዊ ኢትዮጵያ ክልል ምክር ቤት 67 ቢሊዮን ብር በጀት አጸደቀ። ምክር ቤቱ በጀቱን ዛሬ ያጸደቀው በወልቂጤ ከተማ እያካሄደ ባለው 6ኛ ዙር 5ኛ ዓመት የሥራ ዘመን 6ኛ መደበኛ ጉባኤ ነው። በምክር ቤቱ የፕላን መሰረት ልማትና የመንግስት ሀብት ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ ታመነ ገብረ የክልሉ መንግስት የ2019 ረቂቅ በጀት 67 ቢሊዮን ብር መሆኑን በዝርዝር አቅርበዋል። በጀቱ በክልሉ ከውስጥ ገቢ በሚሰበሰብና ከፌዴራል መንግስት በሚመደብ በጀት የሚሸፍን መሆኑን ገልጿል። የክልሉ ፋይናንስ ቢሮ ኃላፊ ዘይቱና ኢብራሂም በበኩላቸው በጀቱ የክልሉን የልማት ፍላጎት ለማሳደግ ታሳቢ ተደርጎ የተመደበ መሆኑን ተናግረዋል። በዚህም በተለይ ተጀምሮ ያልተጠናቀቁ ፕሮጀክቶችን ለማጠናቀቅ እንዲሁም የህዝብን የመሰረተ ልማት ጥያቄ መመለስ ለሚችሉ የልማት ስራዎች ትኩረት መስጠቱን ገልጿል። በኢትዮጵያና ሱዳን ድንበር አንጻራዊ መረጋጋት መፈጠሩ ተዘገበ። ሱዳን ትሪቢዩን እንደዘገበው በኢትዮጵያ መከላከያ ኃይልና በትግራይ ኃይሎች መካከል ግጭት ተፈጥሮበት የነበረው በኢትዮጵያ ሱዳን ድንበር አካባቢ ዛሬ አንጻራዊ መረጋጋት ተፈጥሮበታል። አካባቢው ነዋሪዎችን በምንጭነት የጠቀሰው ዘገባው ቅዳሜ ዕለት በኢትዮጵያ ሸረሪና አካባቢ የተጀመረው ይህ ግጭት ለጊዜው መቆሙን ያስታወቀ ሲሆን በግጭቱ ወቅት ከባድ መሳሪያዎችና ድሮኖች ጥቅም ላይ ውለው እንደነበር አስረድቷል። ግጭቱን በተመለከተ ህወሓት የፌዴራል መንግስት ወታደራዊ ውጥረቱን እየባባሰ ነው የሚል ክስ ማቅረቡን የጠቀሰው ዘገባው፣ ይሁንና የአዲስ አበባ መንግስት በዚህ ላይ እስካሁን ይፋዊ መግለጫ አለመውጣቱን አስታውቋል። የአካባቢ ምንጮች ለሱዳን ትሪቢዩን እንደገለጹት በሱዳን ቁጥጥር ባለችው አልፋሻጋ አቅራቢያ በምትገኘው የኢትዮጵያ ሸረሪና አካባቢ ቅዳሜ ዕለት ከተጠቀሰው ውጊያ በኋላ በድንበር ሰርጡ ላይ ይካሄድ የነበረው ወታደራዊ እንቅስቃሴ ለጊዜው ቆሟል። በግጭቱ ከባድ የጦር መሳሪያዎችና ድሮኖች ጥቅም ላይ ውለው እንደነበር ተገልጿል። በአሁኑ ወቅት ውጥረቱ ከኤርትራዋ አሙሃጀር በኢትዮጵያዋ ሁመራ አድርጎ በሱዳን እስከሚገኙት ሀምዳይትና አልቅሪ ድረስ ያለውን የሶስትዮሽ ድንበር ያካልላል። ህወሓት የፌዴራል መንግስትን ወታደራዊ ውጥረቱን በማባባስ
የከሰሰ ሲሆን አዲስ አበባ በበኩሏ በቅርቡ የተከሰቱት ክስተቶች ዙሪያ እስካሁን ይፋው መግለጫ አላወጣችም። ይሁን እንጂ አንድ የኢትዮጵያ መንግስት ባለስልጣን ለሀገር ውስጥ ሚዲያዎች በሰጡት ቃል ግጭቱን የጀመረው ህወሓት መሆኑን በመግለጽ ቡድኑ በኢትዮጵያ ኤርትራና ሱዳን ሶስትዮሽ ድንበር አቅራቢያ በሚገኙ የኢትዮጵያ ወታደሮች ላይ ጥቃት ሰንዝሯል ብለዋል። ባለስልጣኑ አክለውም ህወሓት ከፋኖ ታጣቂዎች ከኦሮሞ ነጻነት ሰራዊትና ከውጭ ኃይሎች ጋር የሶስትዮሽ ጥምረት በመፍጠር ወታደራዊ ዘመቻ ለማካሄድ እቅድ እንዳለው ጠቁሟል። ይህንን ኢትዮጵያን ወደ ሰፋ ያለ ቀጠናዊ ግጭት ለማስገባት ያለመ የእጅ አዙር ጦርነት ሲሉ ገልጸውታል። በሌላ በኩል የኢትዮጵያ ዜና አውታሮች ማክሰኞ ዕለት እንደዘገቡት በሱዳን ከሚገኘው ሰቲት ወንዝ የ15 የህወሓት ታጣቂዎች አስክሬን የተገኘ ሲሆን በምስራቅ ሱዳና ዋድ አድሂሊዮ ከተማ የሚገኝ አንድ ሆስፒታል በግጭቱ የቆሰሉ 6 ሰዎችን አስተናግዷል። ከዚሁ ጋር በተያያዘ የትግራይ ቴሌቪዥን የኤርትራ ጦር ጀነራሎች እና የህወሓት ባለስልጣናት በትግራይ ያደረጉትን ስብሰባ የሚያሳይ ምስል ያስተላለፈ ሲሆን በመድረኩ የኤርትራ የትግራይና የህወሓት ባንዲራዎች ታይተዋል። ይህ ስብሰባ በኤርትራና በትግራይ መካከል ያለ ወታደራዊ ቅንጅት ተብሎ የተገለጸ ሲሆን ጊዜው ከኦገስት 1 ጀምሮ በኢትዮጵያ ጦርና የህወሓት ኃይሎች መካከል አዲስ ውጊያ መጀመሩ ከተዘገበበት ወቅት ጋር ተገጣጥሟል። በስብሰባው ዙሪያ ከኢትዮጵያ መንግስት ከኤርትራ መንግስትም ሆነ ከህወሓት በኩል እስካሁን የተሰጠ ይፋዊ አስተያየት የለም። እነዚህ አዳዲስ ክስተቶች የተፈጠሩት እንደ ኢሮፒያን አቆጣጠር በግንቦት 2025 በኤርትራና በትግራይ ድንበር አካባቢ ማህበረሰቦች መካከል ውይይትን ለማበረታታት ያለመው ጽምዶ የተሰኘው ተነሳሽነት አከራካሪ በሆነበት ወቅት ነው። የኢትዮጵያ መንግስትን ከዚህ ቀደም ይህ ተነሳሽነት በፌዴራል መንግስቱ ኪሳራ የአስመራና የህወሓት ግንኙነት የሚያጠናክር ነው ሲሉ መተቸቱ ይታወሳል። ታዛቢዎች በበኩላቸው አዲስ ጦርነት ማገርሸቱ የ2022ቱን የሰላም ስምምነት ሊያፈርስና ሰፊውን የአፍሪካ ቀንድ ሊያተራምስ እንደሚችል እያስጠነቀቁ ይገኛሉ። የውጭ ዜጎች ማባረር የደቡብ አፍሪካ ፋብሪካዎችን በሰራተኛ እጥረት እየተፈተነ እንደሚገኝ ተገለጸ። በደቡብ አፍሪካ በቅርቡ የተቀሰቀሰውን የውጭ ዜጎች ጥላቻ ተቃውሞ ተከትሎ በሺዎች የሚቆጠሩ ስደተኛ ሰራተኞች ሀገሪቱ ለቀው በመውጣታቸው በኒውካስል ከተማ የሚገኝ የልብስ ስፌት ፋብሪካዎች በከፍተኛ የሰራተኛ እጥረት እየተሰቃዩ ይገኛሉ። ተቃውሞውን የመሩት ቡድኖች ዓላማ ከፍተኛ ቁጥር ላለው ስራ አጥ ደቡብ አፍሪካዊ የስራ ዕድል መፍጠር ቢሆንም የአካባቢው ነዋሪዎች ግን አነስተኛ ክፍያ የሚከፈልባቸውን የፋብሪካ ስራዎች ለመስራት ፍቃደኛ አልሆኑም። የልብስና ጨርቃጨርቅ ሰራተኞች ማህበር ችግሩ የክህሎት እጥረት ሳይሆን ለደቡብ አፍሪካውያን የኑሮ ውድነት የማይመጥነው እጅግ አነስተኛ የደሞዝ ክፍያ መሆኑን ይከራከራል። አብዛኞቹ ሰራተኞች በሚሰሩት ልብስ ብዛት ልክ ስለሚከፈላቸው ከሀገሪቱ አነስተኛ የደሞዝ እርከን በታች ያገኛሉ። አብዛኞቹን ፋብሪካዎች የሚያስተዳድሩት ቻይናውያን ባለሀብቶች ሲሆኑ ሀገር ውስጥ ያሉ ቸርቻሪዎች ለልብሱ የሚከፍሉት ዋጋ አነስተኛ በመሆኑ የሰራተኛ ደሞዝ መጨመር እንደማይችሉ ይናገራሉ። የስደተኛ ሰራተኞች መውጣትና በቅርቡ መንግስት ያደረገውን ቁጥጥር ተከትሎ የገበያ ትዕዛዝ በመቀነሱ በመጪዎቹ ወራት በርካታ ፋብሪካዎች ሙሉ በሙሉ ሊዘጉ እንደሚችሉ አሰሪዎች ስጋታቸውን አስታውቋል። የሩሲያ ሚዲያ ኔቶ በሩሲያ ላይ ቀጥተኛ ጥቃት ፈጽሟል ሲል ዘገበ። የሩሲያ መንግስታዊ ሚዲያዎች ኔቶ በሩሲያ ላይ በተፈጸሙ ቀጥተኛ ጥቃቶች ተሳትፎ እንዳለውና ይህንን የሚያሳዩ ሰነዳዊ ማስረጃዎች እንዳገኙ ዘግበዋል። እስካሁን ድረስ ይህ የሩሲያ ዘገባ በገለልተኛ ምንጮች አልተረጋገጠም። እንዲሁም ኔቶ በቀጥታ በሩሲያ ላይ ጥቃት ፈጽሟል የሚል ድጋፍ የሚሰጥ አስተማማኝ ማስረጃ አልቀረበም። የዩክሬን ጦርነት በተመለከተ ስለ ኔቶ ቀጥተኛ ተሳትፎ የሚነዙ ተመሳሳይ አቤቱታዎች ከዚህ ቀደም ሲሰራጩ ቆይተዋል። ብዙዎቹም በነጻ የእውነታ ማረጋገጫ ተቋማት በቂ ማስረጃ የሌላቸው እንደሆኑ ተገልጿል። ለዛሬ ያዝናቸው መረጃዎች ይህንን ይመስላል። ከመረጃዎቹ ጋር ሊዲያ ሰሎሞን ነበርኩ። መልካም ጊዜ ይሁንላችሁ።